የቅምጥልና እንዲሁም የባቡሬ እህትና ወንድምነት በቅምጥል አባት ታወቀ። የቅምጥል አባትም ይቅርታ ልጄ ትክክለኛ አባት እኔ ነኝ፣ እስከዛሬም ከቅምጥል ለይቼ አላውቅም ነበር ብለው ለባቡሬ ነገሩት። የባቡሬ እናትም ይቅርታ ጠይቃ እውነቱን አንተነህ የምታውቀው ትክክለኛ ልጅህ ባቡሬ ነው ስትልም ለአባትየው ተነግራ ነበረ። ያንን እውነትን ግን እሳቸው ደግሞ ለልጃቸው ለባቡሬ ተናግረዋል። አንቺ ከጎረቤት ነው የተወለደው ብዬ እኔም ጠርጥሬ ስለነበረ ስነግራት ምንም ሀሳብ ሳትሰጥና ሳትጠራጠር ዝም ብላ ከቤት ይዛ ወጣች ሲሉም ለባቡሬ ነግሮታል። ያን ያክል መከራና ስቃይ ጊዜያቶችን ስናሳልፍ ለምን አልነገርከንም ሲልም አባቱን ተናግሯል። በመጨረሻ እናትክን ጥራልኝ ብሎ ሽማግሌው ለባቡሬ ተናግረው እሳቸው ወደ ቤት ተመልሳ የመጀመሪያዬ ሚስቴ ነሽ ሙሽራዬ ይቅርታ አድርጊልኝ ብለው እሳቸው ሚስታቸውን ወይንም የባቡሬን እናት ይቅርታ ጠይቀው የምናዘዘው ነገር አለ ወረቀትና እስክሪብቶ አዘጋጅልኝ ልጄ ብለው ለባቡሬ ነግረውታል። ገና እኔ እናንተ ብዙ የምንጫወታቸው የምንነጋገራቸው ነገሮች አሉ። አባ ስለምን እያሰብክ ነው? ምንስ እያልክ ነው? ገና የአባትነትን ፍቅር ማጣጣም እፈልጋለሁ ብሎ ባቡሬ ለአባቱ ተናግሯል። የቅምጥልህንና የእናትህን ነገር አደራ ብለው እሳቸው አርፈዋል ወይንም ሞተዋል። የባቡሬም እናትም ልጇን አምነውላት ተቀብለውላት ትንሽ ሳይቆዩ እሳቸው በማረፋቸው ከልቧ ሀዝናለች። ባቡሬም አባቱን አግኝቶ የአባትነትን ፍቅር ሳያጣጥም አባቱ አርፈውበታል። ቅምጥልም ያ ዱርዬ ልጅ እንዳያታልላት ልጄን አደራ ብለው ነው እንግዲህ ያረፉት። እሷም ተከትላ ገጠር ሄዳለች እና አደይ አባት ጋር። የአደይ አባትም አደይን ወደዚህ እንድትመለስ ንገሪያት፣ ታውቂያታለሽ ወይ? የንጉስ ልጅ እንዴት የቤት ሰራተኛ ይሆናል? እዚሁ ልዳርሽ ብላት ነው ገጠር ሄደችው፣ ወደዚህ እንድትመለስ ንገሪያት ብለዋን። ኪንጎን ካሁን በፊት አውቅህ መሰለኝ ፍትህ አዲስ አልሆነብኝም ሲሉም ለኪንጎ ነግረውታል። ኪንጎ ግን በጣም ፈርቷል። አደይ በታገተችበት ሰዓት ከእዴቭ ጋር ተከትሎ ከደመቀ ጋር ተከትሎ ስለሄደም ያን ጊዜም አይተውታል። በሌላ በኩል ደግሞ ደመቀና አበበ የወላጃቸውን የአባታቸውን ንብረት ከአደይ አባት ጠይቀው እኩል መካፈል ይፈልጋሉ። የአደይ አባትም ሁሉንም ንብረት ሳይሆንም የተወሰነችውን አንደኛውን ቦታ ብቻ ሸጠው ያንን ማካፈል ፈልገዋል። በዛ ደግሞ እነሱ ፈቃደኛ አልነበሩም። ነገሮቹ ሳይስተካከሉላቸውና ሳይጨርሱ የቅምጥል አባት ሞተው ወደ ከተማ እንዲመለሱ ያንን ሀሳባቸውን አንስተዋል። የአደይም እናት ተናግረዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍረፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ባቡሬ ትክክለኛ አባቱን በማግኘቱ በጣም ደስ ብሎታል። ከጎኑ ያለችውና አብራው እየኖረች ያለችው ሊልም እውነቱን ስታውቅ ደስ ብሏታል። አደይም ወደዛ ቤት ሄዳ ባቡሬ የት ሄደ ብላ ስትናገር አባባ አባቱ ሆነው ተገኙ ደስ ይላል ስትል ቅምጥል እህቱ ናት ማለት ነው ስትልም አደይ መልሳለች። የአደይ ጓደኝነትና የሊሊ ጓደኝነታቸው በጣም ደስ ብሏቸው ባቡሬ በቃ አሁን ቤተሰቦቹን ካገኘ ከዚህ ቤት ይቀራል ማለት ነው ብላ ሊሊ ስትላት፣ ምን ነው ረገምሽኝ? እኔ ደግሞ ከዚህ እንዲ ርቅብኝ አልፈለኩም ስለተላመድኩት ይናፈቀኛል ስትል ሊሊ ለአደይ መልሳላታለች። ይሄ ነገር እንዴት ነው ስትል ደግሞ እየቀለደችባትና እየሰቃችባት በነበረበት ሰዓት ድንገት ባቡሬ ወደዛ ቤት ገባ ብሎ ለአደይ የሚነግራት ሚስጥር አለ። ሊሊ በኋላ ላይ የምታውቀው ነገር የባቡሬ እናት ከቄጠማ መሸጥ ከእንግዲህ በኋላ መንገድ ላይ መንገላት
ዳግመኛ ያንን ቄጠማ መሸጥና ውጭ ላይ ፀሐይ የመታቸው እንዲሰሩ ያልፈለገችው ሊሊ ወደ ቤት አስገብታ እንዲታጠቡና ልብሳቸውን እንዲቀይሩ አድርጋለች። እንዴት የተባረከች ልጅ ነሽ በማለት ደግሞ እሳቸው ወይንም የባቡሬ እናት አመስግኗታል። ባቡሬ ወደዛ ቤት ሲመጣ እኔ ልቤ እየፈራ ነው ብለው ለሊሊ ሲነግሯት እውነቱን ሳትደብቁ በግልጹ መናገር ነው። ያለፈው ታሪክ አልፏል። ባቡሬ በጣም መልካምና ጥሩ ሰው ነው። እሱ ምንም የሚቀየማችሁ ነገር የለም ብላ ለእናቱ ተናግራለች። እናቱም ባቡሬ ሲመጣ ተንበርክከው ይቅርታ ጠይቀዋል። እኔ ነኝ የልጅነትን ኃላፊነት በተግባር ያልሰራሁት፣ ይቅርታ መጠየቅ ያለብኝ እኔ ነኝ እንጂ አንቺ አይደለሽም እናቴ፣ አንቺ ምን አጠፋሽ ብሎ እሱም እናቱን ይቅርታ ጠይቋል። አባቱ ልጅነቱን አምነው ከተቀበሉ በኋላ ሄድና እናትህን አንጣልኝ የምነግራት ነገር አለ ብለው እናቱን ከሊሊ ቤት ይዞ ሄዶ ከአባቱ ጋር እንዲነጋገሩ ሲያደርግ የልጄ አባት ይቅርታ አድርግልኝ ብላ የባቡሬ እናት በባለቤቷ በቅምጥል አባት ላይ ተንበርክካ ይቅርታ ጠይቃለች። እኔን ይቅርታ ነኝ ማለት ያለብኝ እኔ ነኝ እንጂ አንቺ አይደለሽም፣ አንቺ የመጀመሪያዬ ሙሽራዬ ነሽ፣ ተነሺ ከጎኔ ተቀመጪ በማለትም ከጎናቸው እንዲቀመጡ አድርገዋል። በሁለቱ መታረቅ ደስ ያለው ቢኪም ደስታውን እያጣጠመ ሳይጨርስ ወረቀትና እስክሪብቶ አዘጋጅልኝ ብለውት ያንን የንዛዜ የምናዘዘው ወይም የምነግርህ ነገር አለኝ ብለውታል። አባ ምን እያልክ ነው? ገና እኔ እናንተ ብዙ የአባትነትን ፍቅር አልጨረስንም ወይንም የምናወራቸው ብዙ ምስጢራቶች አሉ። ስለምን እያወራህ ነው? ለምን እንደዚህ ትለኛለህ? እያለ የቅምጥል አባት አረፉ። የልጅን ነገር አደራ ብለው የቅምጥልን ነገር አደራ ለቢኪ ተናግሯል ማለት ነው። እሱም ደስ ብሎት ደስታውን ሲያጣጥም ድንገት እውነቱን ካወቀው በኋላ የአባቱ ማረፍ ደግሞ ይበልጥ እጅጉን ልቡን ሰብሮታል። የእናቱም እንደዚሁ ልጇን አምኖ ተቀብሎላት እኔ በጎረቤት ጠርጥሪያት ነው እንጂ ደግሞ ስነግራት ምንም ምላሽ ሳትመልስ ዝም ብላ ሄደች፣ ምን ላድርግ በሰዓቱ ብለው ለልጁ አስረድተውታል። ያም ነገር እያለ በዚያም ነገር እንግዲህ እውነቱ ከታወቀ በኋላ እሳቸው አረፉ። ሚስታቸውና ልጃቸው ቢኪ የእሳቸው ሞት ባይናቸው አይተው ከልባቸው እየጮሁ እያለቀሱ ቅምጥልም ገጠር ነበረች። ቤተሰብም ያው አልደወለችም። አደይ አጠገቧ አባቴ አጠገብ ስላለች እሷ ያለውን ነገር ትነግረኛለች፣ ምንም አይሆንም እያለች ነበረ። በኋላ አደይ ደውላ ለደመቀ ነገረችው። ቅምጥል ወደ ከተማ መመለስ እንዳለባቸውና ስራቸው ተጠናቆ እንዳለቀ እንደዛ አስመስለህ ይዘህ ሂድ፣ እዚህ እንዳትናገር ብለውም ለደመቀ ነግሮታል። ወደ ከተማ እንዲመለሱ የፈለጉት የአደይ እናት ደመቀ የጀመረው ስራ ባይሳካ እንኳን ልጅቷ ያለምንም ነገር በሰላም ወደ ሀገሯ ወደ ከተማ ተመልሳ የአባቷን መሞት እንድትረዳና ለአባቷ ደግሞ ለቀብር ሰዓት እንድትደርስ ተናግሯል ማለት ነው። አበበም በአባቱ ንብረት ለመከራከር ቢመጣም ዳግመኛ ሄለንን መቅረብ አልፈለገም። ምክንያቱም ልቧን መስበር አልፈለገም። በሱ ምክንያት ሌላ ወንድ አብሯት እንዲዘልቅ በአካባቢው እንዲዘልቅ አይፈቀድም። አንድ ሴት ልጅ የመጀመሪያ ጓደኛ ካላት ቀጣይ ሌላ ብዙ ፈላጊ አይኖራትም። ሁለተኛ ስትመጣ ወደ እኔኑ ፈላጊ መስላኝ ነበረ። ልቤ ነው ያላረፈው፣ ተስፋ ያልቆረጠው አበበ ደህና ሁን በማለት ከአበበ ጎንም ሄለን ተነስታ ተቀምጣለች። የአደይ አባትም አሻፈረኝ እያሉ ንብረቱን እኩል ለማካፈል አልፈለጉም። የአደይ ነገር ደግሞ ተስፋ አልቆረጡም። ወደ ከተማ እንድትመጣ ፈልገዋል። ሮማንን ደግሞ እቺ ተንኮለኛዋ ፍቅር በጥፊ መታታለች። ዴቭና አደይ ቁጭ ብለው እያወሩ ፍቅር አትመለከቻቸውም ወይ? ቤቱ አልበቃ ብሏቸው ደግሞ በመንገዱ እንደዚህ ታደርጋላችሁ እያለች ነበር። የፍቅር መቃስ አትሆኚ፣ እነሱ ሁለቱ ከተግባቡ የልብ ጓደኛሞች ከሆኑ እኛ እንሄድ በማለት ወይዘሮ ታለም ልጇን ይዛ ሄዳለች። ቤዛ ተንኮለኛዋ ዳግመኛ ወደዛ ተመልሳ ደግሞ ወይዘሮ ታለምን ገንዘብ ለመጠየቅ ፈልጋለች። ያን ሁሉ
በደል በድለሽ እንደገና ደግሞ ዳግመኛ መተሻል በሊሊና በአደይ ላይ አንድ ነገር ብትፈጽሚ የምለቅሽ መስሎሻል ብሎ አስጠንቅቋታል። ቲና ቀበጧ ወደዛ ቤትም ስትመለስ ዴቭ ጥሩ ፊት አልሰጣትም። እዚህ ቤት እንዳትመጭ ብዬ ስንቴ ነው ያስጠነቀቅኩሽ ብላም ወይዘሮ እታለም አስጠንቅቃ ነግራታለኝ። የአሸናፊና የሮማን ፍቅር ደግሞ ጥሩ ነው። በዛ ምክንያት ለምንድነው ከልብሽ ከወደድሽውና ካፈቀርሽው አሹዬን እንደዚህ እየጎዳሽው ያለሽው ለምንድነው አትወጂም አታፈቅርም ስትላት ለሮማን ጠይቃታለች። ሮማን ደግሞ ምንም ልዩነት ወይንም ምንም የተለየ ነገር የለም ስትላት እንደዚያማ ከሆነ ከአሹ አጠገብ ምንም ነገር እኔና እሱ ስንሆን ወንም ስናወራ እንዳትቀኒ ብላ ለሮማን አስጠነቀቀቻት። ያ ነገር ግን ለሮማን በጣም ጥያቄ ፈጥሮባት ለምንድነው እንደዛ ያልሽው ብላ ሄዳ ነግራታለች። እሷ ግን ግልጽ አድርጋ ለመናገር ቀረ ስላላት ነው። ቤተሰብ በዛሬው ክፍል የነበረኝ ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።